الرايد ቆይ ዜዶን ዛሬ አስለፈልፋታለሁ። ነይ የታለሽ ዜዶ? ዜዶ ያራዳ ልጅ መጫወቻ ነው ማረግሽ። እሺ ዜዶ ማዕሬ ስማ ወይ ማዕሬ ቆንጆዋ ብቻው እንዳይሰራ ማቲ ዱባይ ላይ ብዬ እኮ እኔም አዲስ መርከብ ገዝቼ ይኸው ሞቼ ነው የገዛሽው ስትል የገዛሽው ቅድም ገዛው። ኧረ በስመ አብ በዶላሮች ነው የተገዛ። ይኸው አዲስ መርከብ ውስጡ በቃ ጽድት ያለ መጠጥ ቤቶች አሉ፣ ምግብ ያለበት ምናምን ነው። ስሚ ዋና አለው። አዎ ዋና ፒሲን ምናምን አለው። አዎ እሺ ገላ መሕጸቢስ አለው? የኔ ቆንጆ ገላ መሕጸቢ ሁሉ ነገር አለ። ገላ መሳጠብ ያለው ይሄ ከማቴ የበለጠ ነው። እንጀራው እንዳልዘጋለት እያልኩ ነኝ። ከማቴ የበለጠ ነው። እና መጥታችሁ መዝናናት ትችላላችሁ። ዱባይ ላይ መርከብ አዘጋጅተናል። ለብሰሹ ትዞሪያለሽ ይሄ ነገር ወይስ? ኧረ አባቴ ምቾት መሰለህ እንዴ ብሮዬ? ስሚ ዜደዋ ማዕሬ አንቺን እኮ ነው እኔ አሁን ሓደ ነገር እነግርሻለሁ የኔ ቆንጆ። ሳትዋሽ ነው የምትመልሽልኝ። ውጣ ብለሽ እንዳታስወጪ ቆንጆዬዋ። አላስወጣም ጅቦዬ። መጀመሪያ እኔ እወድሻለሁ። እኔም እወድሃለሁ ወንድም አለም አትበይ ዝም ብለሽ እወድሻለሁ። እኔም እወድሃለሁ። ሁለተኛ ነገር ዜደዋ ማዕሬ እኔና አንቺ አፈርኩትሳ ዋይ ምን ነው ጅቦ ወደ ገደለው ዜደዋዬ ትንሽ እፍር እያልኩት እኮ ነው። እና ዋይ ምንድነው አላበኝ ሁሉ እጄም አላበት ሆነ። ውይ ስሚ ዜደዋዬ አንቺ አሁን ሐዳር ታፋቻለሽ፣ ሐዳር ምናምን ያለ እንደው ዜደዋዬ እኔ አንቺ የፈራሁት ሙሉ በልሽ ናውጣ በእናትህ እየተጠናከረ ነው። ሰሜናዊ አንድነታችን ለሰላም ነው መጀመሪያ ቅድሚያ የምንሰጠው። ሰላምን አልፈልግም የሚል ካለ ሳምሪዬ የኔ ፍቅር ወይ የኔ ፍቅር እስቲ ቀና በይ የኔ ቆንጆ ቀና ብለሽ ቁጭ በይ። ወደ ምን ቀና ልበል? እንደሱ ቀና በይ በስነ ስርዓት የኔ ፍቅር። ምን ሳወራ ነበር? እኔ እኮ ደደብ እኮ ነኝ። እግዚአብሔር ስማ እስቲ በደንብ ቀና በይ በእናትሽ። አዎ ቀና አልኩ እኮ። ቀና በስነ ስርዓት የኔ ቆንጆ። ልቆም? አዎ በእግዚአብሔር ሳምሪዬ እግዚአብሔርን እወድሻለሁ እኮ። አንተ ሁሉንም ወደህ ካበድክ እኮ። እኔ ላንቺ ያለ ትንሽ ሊት ይላል። ምኑ ጋ ነው ለየት የሚለው? ለእኔ ያለ እኔም ለአንተ ያለኝ ይለያል፣ ግን ምኑ ጋ ነው? ጡትሽ ላይ ጡቴ ላይ ነው የሚለይብህ? አዎ ማሪዋ ልላክልህ? አልፈልግም። ነይልኝ አንቺ ራስሽ። ሶስት ጡት ነው ያላት። ስማ ኧረ ውሸታቸው ነው። መሀል ደረቷ ላይ አንድ ጡት ብቻ ነው ያላት ሌቦች። ማሪዋ አንዱ እጅ ሆኖ ባደራነት አስቀምጬለት ነው። አንቺ ቅድም እያየሁሽ ለምንድን ነው ግን? ቆይ ጥያቄ አለ ለአንተ። እኔም ጠይቅሻለሁ ግን ውዴዋ። እሺ ለምንድን ነው ግን? አሁን እኔ አይቼ ካላቅም ምናምን ግን በጣም ነው የምወደው። ለምንድን ነው? በቃ አንዳንዴ እኮ እንደዚህ እኮ ነው ፍቅር እኮ እንደዚህ እኮ ነው። ማየት እኮ አይደለም ፍቅር እኮ እውር እኮ ነው ሲሉ አልሰማሽም? ፍቅር እኮ አይነ ስውር እኮ ነው። አንድ ሴት እኔ ታውሬ ነው? አዎ ዝም ብለሽ ነው እንጂ የምታይ የፍቅር እይታሽ የታወረ እኮ ነው። ዝም ብለሽ ነው የምትወጂ። እንዴት ነው የምወድሽ? እኔ ደግሞ ልጠይቅሽ፣ ከእኔና ከቆጮ ማን ነው የምትወጂ? አንተን። እሷ ሴት ናት፣ ምን ታደርግልኛለች? እኔ ፍቅራቸው ያስፈራኛል፣ ያስደነግጠኛል። ተመጣክ እግዚአብሔርን ፎቶ አንቺ የፍቅር ምንድን ነው ከአንቺ ሌላ የሚል ማን ነበር ስሙ? ወንዲ ማክ የዘፈን እሷ ጋር ስቶሪ ላይ የለጠፍሻት የወንዲ ማክ እና ማሪዋ ይሄ እዩሶማ ይሄ እያየሁ በጣም ነው መወዳት እኮ ማርያምን። ለእኔስ ለአንተም በጣም ነው መወደክ። የእሷ የጓደኛ እህቴ ስለሆነች ነው። አንተ ግን ወድካለሁ። አፈር ልሆንልሽ ማሪዋ።
አይተህ አታውቅም? እንደዚህ መዋደድ እንደኔና እንደሷ። ዋ ሴት ለሴት ሲጣሉ ነው እንጂ እንደዚህ ሲዋደድ አይቼ አላውቅም። ሙቀኛ ሲሆኑ ግን አይቻለሁ ብዙ ጊዜ። ለአንዷ በላሽ ጠጣሽ፣ ልብስ ለብሰሻል፣ ይሄ ልብስሽ ኦሪጂናል ነው፣ ሜካፕሽ ፈርጅድ ነው ምናምን ኤክስፓየርድ እያደረገ ነው ምናምን፣ እንደዚህ ነው የማውቃቸው ሴቶች። እናንተ እኮ ፍቅራችሁ በስማ። እኛ ተጣልተን አናውቅም። ባይዘው የምር አይ የተጣላችሁ ቀን ግን ወደ ትግል ተግልህጋችሁ ትግል ይሉኛል እንዴ? ዘምን ቆንጆ አንተ ትግል ትተካ። አሁን ለምን እኔ አግብቼ አልወስድክም? አልፎልግም። ለምን? ኧረ በስመ አብ ምን ነሽ? አንድ ጓደኛዬ ቶ አልኩት። የሆነች አሜሪካ የምትኖር ሴት ይጀናጀናል። ቶ አልኩት በድጋሚ ወስድሃለሁ አለች። ወጣት እኮ ነው። ለእሷ ግን እድሜዋ ትንሽ ለ7 ዓመት ለ8 ዓመት ትልቅ ናቸው። ተመልከች። ከዛ ሴትዮቱ በጣም የተረጎመች ናት። መጣች። ከዛ ከመጣች በኋላ አብረው አደሩ። ከዛ ልጁ ኮንዶም ከትራስ ስር አውጥቶ ሊቀድስል እንደ በስመ አብ አለችው። አንተ እኔ አግብቼ ልወስድ ኮንዶ ትጠቀማለህ አለችው። ውይ ተበላሁ አለ። ከዛ ወስዶ ልምጥ አረገላት። ከዛ ምንድነው ታረግዛለች። እሷ ልጅ ነበር የምትፈልገው። አሜሪካ መጣች። ከዛ ወለደች። ከዛ ልዩ አሜሪካ ገባ። በር ዕጽ ያደረገች ቁልፍ መውጣት የለ መግባት የለ። ተመልከች። ለልዩ ጎፎ ታገነፋለህ። አንተ ቋንቋ ስለማትችል እኔ ነኝ የምሰራልህ። እና እኔ ራሱ መውለድ አልፈልግም። ችግር የለም። እስረኛ ሆነ። አዳምጪ፣ ገና ልጨርስልሽ። ከቤት መውጣት የለ። ቤት ውስጥ ካሜራ ድቁን ብላ ስትወጣው የት ነህ? ሙሉ ትሰራ ነው። ስልክ ሁሉ አይፈቅድለትም። ጓደኞቼ ላግኝ ምናምን አንዱ የለም አለችው። በቃ የለም አይቻልም። እኔ ነኝ ጓደኛ፣ እኔ ነኝ ሚስትህ፣ ልጆችህ በቃ። ከዛ ልጁ በጭንቀት 1 ሲል 2 ሲል 3 ልጆች ቁጭ እላይ በለ። ከዛ መጨዘዝ ጀመረ። ጠዋት ተነስቶ መኪና ያጥባል። እሷ ስራ ስትሄድ ስራ እንዳትሰራ አለችው። እናቴን ማሪዋ፣ እውነት የታሪክ እኮ ነው። በቃ ቤት ዘግቶ ማልቀስ ነው። ይሄ ምንድነው በፈረንጅኛ ክድናፕ ባረገችኝ አለ። ተመልከች። ልጅ እየወለደች ኪድናፕ። እኔ በሜክሲኮ አልሄድም እንዴ? ለማን ብዬ በባህሬ ሄጄ 8 ሴቶች እያገላበጥኩ አልኖርም እንዴ? አንድ ሴት አምጥታ መሳቀቂያ ታደርገኝ? እሺ እኔ አንተ ጋር ልምጣ። እንደዛ ጥሩ ነገር ችግር አለው። እንደሱ አንተ እኔን አታስቀምጠኝም ቤት ውስጥ። አረ ቦስማ እናቴዋ ፍሪደም የኔ ቆንጆ ደስ ያለሽ ዛዛራለሁ። ግን ምን አደርጋለሁ? ብዙ ርስ እዛ እኮ አይዞርም። ማሬዋ አዳምጪኝ። አንቺ አሁን ከመጣሽ አዳምጪኝ። ፍየል የሚጠብቁ ብዙ ኢትዮጵያውያን አሉ። እነሱን ትጎበኛለሽ። የቤት ሰራተኞች ደግሞ አሉ፣ ጥቁር ለብሰው የሚንቀሳቀሱ። እነሱን አስጎበኝሻለሁ። ግመል የሚጠብቁ አሉ። ብዙ በቃ ደስ ብሎሽ ነው የምትመለሽ። መመለስ እኮ አልፈልግም። ከአንተ ጋር መኖር ነው የምፈልገው። እሺ ቆንጆዋ፣ ደግሞ ካሸነፍን የግመል ውድድር አለብኝ። እኔ ራሴ ከግመሎች ጋር እኩል የምሮጥበት ውድድር አለ። ስሚ፣ የ100,000 ብር ሽልማት ነው። ካሸነፍኩት ህይወታችን እንጀምራለን። ከግመል ጋር ውድድር አለብኝ። ቶሞዝ ግቢ አለ። ከግመል ጋር እኩል ለምትሮጠው? አዎ ማሪው። ጅቦ በማርያም አንድ ነገር ልንገርህ። እሺ ቆንጆ፣ አይችንችና እንዳትናደድ፣ እንዳታስወጣኝ። አላስወጣሽም ቆንጆ። ለጆከር ጥራው። ዋይ ጆከር፣ ይሄ ለእናትሽ ልውዳት የሚለው ልጅ ያንቺ ጎደልኩሽ። ምን አባት መልእክት አለኝ። እሷን ባለፈው ማለት ነው። ለምን አባትሽ ለጆከር ጅቦን ወደዋለሁ ንገርልኝ ምናምን ስለው እሺ አስወጣ። ኧረ እናቴዋ
ደግሞ እናቴ የ60 ዓመት ትልቅ ሴትዮ ናት። ጎብቶ እና ክልብድ ያለ ቢለኝስ ማሬዋ ነጭ ነጭ ፍቅራችን ተቋርጧል። ነጭ ወይ አፄ ቴዎድሮስ መስለሻል። ቁና ነው ቁና ነው ቁና ነው። ኧረ ኔትወርክሽ አስተካኪ። ወይኔ ኔትወርኳ እስቲ ታብታብ አድርጉ። ኔትወርክሽ ይቆራረጣል። በስመ አብ እስቲ እንዴ መኪናሽ ምንድን ነው? ራቫፎር እስቲ ቆይ ዙር አድርጊ መኪናሽ። መኪናዬን ነው እኔን ነው የምታገበው? ኖ ምን አይነት ኮሮላ መኪና ሰራተኛ ነኝ። ያው ሰራተኛ መሆኔ እስቲ መኪናሽ ሊሆን አየን። አበሻ ኮሮላ እኮ ነው የሚሉት እንዳለ አበሻ። አሜሪካ ኮሮላ፣ ካሜሪ ደይ ይበቃኛል። የታለሽ? ውጪ አላየህም እንዴ? መኪና ኮሮላ ነው አላየሁትም። ሰሚ ቆንጆ ወዴት ነው? አላሳየህም። በአደባባይ መኪና ምን አሜሪካ የምትኖር እኮ አብዛኛዎቻችሁ ቶዮታ ነው ወይ ሃውንዳይ ምናምን። ደብዳቤውን አነበብክልኝ? እኔ አሁን ጅቦ የምሬን ነው። ደብዳቤውን አነበብክልኝ። ለዛ ነው የወጣሁት እንደዚህ የምንፈራተተው። እናቴ ላስወጣሽ ነው። ለምን ተዋሻለሽ? ገብቼ ጽፌልሽ ነበርኩ። የት አለ ደብዳቤው? ለሌላ ሰው ጻፍኩት እንዴ ተሳስቼ? እና ሙድ እያሽብኝ ነው። አሊዝም እኔ ፉንቃ ገብቶልኛል። አሁን ለጆከር ነው የምነግረው። ስለራሴት እንዳስ ፉንቃ ለጆከር ነግረዋለሁ። ሚለኝን ሰማለሁ። ጆከር ጋር ተያይዛችሁ ጥፉ ለማርያም ጆከር ትላለች እንዴ ማሪዋ? ወይ ፍቅሬዋ እስቲ ቪዲዮሽ ክፈች የኔ ቆኛ ሀቢቢ እዲ ቆንጆ መስዋ። እስቲ ፈገግ ተመነጥር ሲያስጠላቸው እናቴን ደስ ይላል። እስቲ የኔ ቆንጆ አይ መገለጫዬ ነው። በርግጥ ምልክት የሀገር ከውሃው ነው አይደለ? ከውሃው ነው። አዎ እኛ ጋር ውሃው ጨው ነው። የኔ ቆንጆ የት ነሽ ዛሬ? ዛሬ ዝም ብዬ አየር ውስጥ ወጣሁ መሰለኝ። እስቲ አዙሪው ካሜራ። ፍቅረኛ ያለ ታሳይ። እስቲ አለባበስሽ እንዴት ነው? መጀመሪያ አሳይ። አለባበሴ ባከንት ነው መስሎ ገሪባ ነው ዳርጋች። ወደ ራሱ ታሳይ። ራቅ በይ ራቅ ቦዲጋርድ ትንሽ ራቅ በይ። ኧረ አየህ አታምርም እቺ ልጅ እንዴ የኔ ቆንጆ እንዴ ነሽ? ጅቦዬ ይባላል እንዴ አንቺ አስተዳደግሽ እንዲህ ነው እንዴ? ሰውን ቆመሽ ነው ሰላም የምትይው? ቆም በይ። ሰላም ነው። ቆሚ ጎንበስ ቆሚ። ያው ቆምኩኝ። ኧረ ነው ለዛ ነው። እስቲ ሰላም በይ አንቺ ትልቅ ሰው እኮ እዚህ ጋር። ኧረ ቁመሽ ሰላም በይ። ነውር አይደል እንዴ? ኔት ጌታን ቁመሽ ነው እንዲህ እስቲ ቁመሽ ዞር ብለሽ ታውታ ትደረግጣለህ። ከኋላ ያበደ ነው። የኔ ዓለም አምባይነሽ ጣና ቂጥሽ የሚጠራ። እሺ እንዴት ነሽ? ቦዬ ናፍቀኝ ነበር። ለምን ጠፋክ? አካም እያለሁኝ የኔ ቆንጆ እንዴት ነሽ? ጅራ ልቡ እኮ ጅስታ ወላ አልሐምዱሊላህ ነገ ጅራ ሲቻላ ቀልቤ ታምቲ ረቢ ገለታቡ አልሐምዱሊላህ። ዳሚ ምን ላይ ነህ ዛሬ? ምን ይዘሃል? ርስ አይገርም። ዛሬ የሴቶችን ብብት ለማየት ገብቼ ሁሉም ሰው አልተመቸም። ብብት እና ምና ወይ ጥቁረቱና መታምሩ ነው።
ሰው ከከለሩ ወዴት ነው የሚሄደው? የኔ ቆንጆ የኔ ቪዲዮሽን ክፈቼ እኔ ገብታለች የኔ ጅቦዬ ቪዲዮሽን ክፈች እስቲ የኔ ቆንጆ። ብዙ ቆንጆ ሴቶች አይተናል። ልትወጣ ባሉን። እሺ ምዕመናን እንግዲህ ቀደም ብሎ ስለ ፖለቲካ እያወራው ነበር። ስስ ልቤን የሚያውቁ ቆንጆ ቆንጆ ሴቶች ገብተው ሀሳቤን አስቀይረው ይኸው እየሻፈድኩ ነው። ይቅርታ የፖለቲካ ተከታዮቼ፣ ኢንሻአላህ አላህ ያጥፋቸው እነዚህን ቆንጆ ቆንጆ ሴቶች ያ ረቢ። ቀጥ ብለን እንድንሰራ ስለ ሰሜናዊ እያወራን ነበር፣ ስለ ኢትዮጵያ ፖለቲካ ተመልከቱ። ሰላም የምትባል ትልቅ ጡት ያላት ናት ሀሳቤን ያስቀየረችው። ከዛ እንከባበር መጣች። ከዛ ሰንዬ መጣች። ሰንዬ እስቲ ፈገግ በይ የኔ ቆንጆ፣ ደስ የሚል ፈገግታ። ልትልሳኝ ነው? ኧረ በስመ አብ ነውር አይደል የኔ እህቴ እኔ እስር ቤት ነው እንደ ያለችው። ወጣች። ሲፈኒ አንድ ነገር ልንገርሽ። እሺ አባቴ ንገረኝ። ግልጽነትሽ፣ ጨዋታሽ ምናምን ደስ ይለኛል። የፊትሽ ከለርም ደስ ይላል። የሰውነትሽ ከለር ምናምን ደስ ይላል። አንድ ችግር አለ። ጡት የለሽም። ምን ላድርግ በእናትህ? እኔ ታዲያ ከየት ላምጣ? ብጉር ነው ጡት አይደለም። ለምንድን ነው ከሁለቱ ጡቶችሽ መካከል 5 ጣት ነው የሚያስቀምጠው? ክፍተት አለ። 10 5 እንጂ 5 ብጨምር 10። ለምንድን ነው? የሳምሪዬ እኮ ማርያም ጣቷን ሁሉ አያስገባም እኮ ድፍን ነው፣ መስመር ብቻ ነው ደስ የሚል የሳምሪ ጌታ። እሺ እግሮቼ ደግሞ ምን ጣቶቼ ምን ነበሩ? እባብ ነው ጣቶቼ። ምናልሽ ራስ ነው ካልከኝ እግርሽ ነው እግርሽ። አይነፈክስ ነው እግሬ። አሟልቶ አይሰጥም እኮ ጅቦዬ። የጡትሽ ነገር ምንድን ነው? ተራርቆ ነው እዛና እዚህ ሆኖ ነው። ችግር የለውም። ኤርትራና ኢትዮጵያ ስለተቀራረበ እናቀራርባለን። መቼም አይቀራረብም። አንቺ ጡቴ ተራርቆ ነው ያለ። በምንድን ነው የማቀራርበው? በሀሚር አለች ጓደኛዬ። ምን በሀሚር? አንቺ በሀሚር ይቀራረባል? አሚር ደግሞ ማን ነው? አሚር ማን ነው? አሚር ማን ነው? ምንም ማድረግ አንችልም። እሺ ምንድን ነው በአመቴ ትልቅ እንደሚሆን ምንድን ነው የምትመክረኝ? ምን ላድርግ እስኪ እውቀት ካለ? ጡት ልጅ አጥቢ ውለጅ። ያው እግዚአብሔር ሲሰጠኝ ነው፣ ባርኮ ሲሰጥ ነው ሁሉም ነገር። ካለ ባል ይወለዳል። ችግር እኮ ነው። ከበዛም እኮ አፍኖ ይደፋል። ታውቃለህ ወይ? ቱርክ ሂጅ ቱርክ። እስቲ በጡቴና በቂጤ የሚቀር ወንድ ካለ ድርግም ብሎ ይቅር። ሀቢቢ ቪዲዮሽን ክፈች ሳምሪ። ቆይ አንዴ ጅቦ አንዴ። ኖ ውጪ። አሁን በስነ ስርዓት እኮ ማርያምን አበራለሁ። ቆይ አንዴ ሲፈኒ የሚዩት አድርገሽ ራቅ አድርጊው። ሲፈኒዬ ማቤብም ራቅ አድርጊው። ቀና በይ ሲፈን፣ ቀና በይ ቤብ፣ ቀና አድርጊው። በስነ ስርዓት ቀና ብለሽ አውሪ። በእናትሽ አውቃ እኮ ነው የወጣችው። እግዚአብሔርን አውቃ ነው የወጣችው። እኔ ሳምሪ በጣም ነው የምትመቸኝ ጌታ። ሲፈኒ የኔ ቆንጆ አቋሟ ደስ ይላል፣ ግን ጡት የላትም።
ጡቷ የተራራቀ ነው። ብብቷና ብብቷ ላይ ነው የበቀለው። ዚያር መጎዳት እንዴ ምንድን ነው ማቲ? ደግሞ ለፍምስናው ማታቁኝ ከሆነ ቤቴ ግባልኝ ይባላል። ፍምስና ገንዘብ ዝና አዲስ አይደለም። ገብቶሻል? ጊዜ ከፍ ያደርጋል። ጊዜ ምንና ፍምስና ምንድን ነው? ሳምሪ ጌታን ሳምሪ አሁን በዛው እንትን ካልሽ እግዚአብሔር እንጣላሻለሁ። ሁደነቅ ወጣች። አይ እቺ ደግሞ ቂጥ የላት ጡት የላት። በስመ አብ ሲፈን ሲፈን ወይ ጡትም ቂጥም የለሽም። ያንቺ ደግሞ ይለያል እኮ ግን አቋም አለ። ገብርኤልን ጅቦ ገብርኤል ነው ቃል የላሰኝ አንድ ወደፊት ይወጣል። ተስፋ አለ። አይገርምም? ነገር የላትም። ቀጫጫ ነው። አሪፍ ነው። ምን ላድርግ? እግዚአብሔር ሹል ቂጥ አድርጎ ሰጠኝ። ሹልቂጥ ተስፋ አለኝ። ለምንድን ነው የወጣሽው? ስልክ ገብቶብኝ ነው። እሺ በስነ ስርዓት ቁጭ በይሽ። እንደ ሲፈን በስነ ስርዓት ራቅ አድርጊውና በስነ ስርዓት በእጅ እኮ ነው ያዝኩት። ጅቦ እኮ በስነ ስርዓት ራቅ አድርጊው። ያው ይዘጋልብኛል። አንተ ሲፈን ባይ ባይ። አንቺ ሰሚ የሲፈን ማለት የግራና የቀኝ ጡት መካከል ላይ እናቴን 5 ጣት ያስቀምጣል። እንዲህ ልዩነቱ ገብቶሻል? ያንቺ አይደለም ይሄ ራሱ የመጣው አብደሃል እንዴ? ያንቺ ግን የማርያም ጣት ሁሉ አያስገባም። ስንጥቁ ይታያል። የኔ ዓለም አምባይነሽ ሚጣና ሳምሪ ይወድሻለሁ። ጌታ ቀደም ለብረን የወጣሽው ራስህና ካባረርከኝ። እሺ ትውጂኛለሽ አትውጂኝ? እውነቱን ነገር በጣም ነው የምወድቅ። ይህ እንዲህ እየሻፈርሽ ምናምን ሳይሆን ከልብ ይሆናል አይደል? እወዳለሁ ምናምን ማርያም አልሻፈርኩም። እንዴ ሲሻፍር ብታይም ደግሞ በእግርክ ነው የምመጣው እዚህ ድረስ። ሳምሪ ወይ አሪ ሲሪየስ በእግሬ እና ምን ችግር አለው? ወይኔ አምላኬ እኔ በዲ እያለ ዝም ብለህ ጅቦ ስማ፣ ዝም ብለህ ፍቅር ስጠኝ እስኪ። ቆይ አሁን የሆነች ሴት አስገባለሁ። ከእሷ የምታምሪ ከሆነ እግዚአብሔርን ቁጥሬን ልክልሽና እናወራለን። እሷ የምትበልጥሽ ከሆነ ግን ብዙ ነው ማድረግሽ። ቆይ አትሱሽኝ እንደዛ። ቪዲዮሽን ክፈች። ቪዲዮሽን ክፈች። ማማ አይ ሴትነት ምናምን ይላሉ። ምን አገባችሁ እናንተ? ሂዱ ከዚህ። በነፃ እንገርዛል። በጅቦማ ሴትነት ቢቀርስ ሳንቲም እየለቃቀምኩ ነው። ጅቦ ቡና እየልገዛ ኢሉ ቴንክ ዩ ሶ ማች። ቆይ መናገር ያለብኝን ነገር ልናገርን። ያው ሳምሪማ ቆንጆ ነች፣ ግን እኔ እወድሃለሁ ነው። እንደ ሳምሪ ፌክ አይደለም ነው እንጂ ቁንጅና ትበልጣለች። አንቺም እኮ አቋምሽ በጣም እኔ እንዴት ምን ያህል እንደምወድ በምን አወቅሽ ነው? ያስታውቅብሻል። እኔ ግግም ብዬ ፊት ለፊት ነው የምናገር። እኔ ምን 430 ሰው እያለው እኮ እየሰደቡኝ አይ ሴትነት እቺ ክብሯ ያጣች ምናምን እያሉ ማን ነው እንደዛ? ክብረ ንጽህናችን ቆይቷል። ከሄደ ታያችሁ ጅቦን። ኧረ ቆይ ልዝጋው ጅቦዬ እንዳይዘጋብኝ። እሺ ግን ከኔ የበለጠ ጅቦ እሱ አሁን ከኔ የበለጠ የምትወድ ከሆነ
ከኔ የበለጠ የምታፈቅርህ ከሆነ ትውሰድክ፣ እቀበላለሁ። ትወድሃለች። አውቃል ጌታን አውቃል። ሰሚ ለምን እንደዚህ ግን ስሜቴን ትጎዷለች? ምና ነው? ቆይ የሆነች ልጅ አስገብቻለን። እናቴ አሁን እቺ እናቴ ቪዲዮሽን ክፈች። የዝሽ ጡት የዝሽ ቂጥረው ቪዲዮሽን ክፈች። ኦኬ ትበልሽም ቤቲ ትበልሽም ቤት ያላል ቪዲዮሽን ክፈች። አተለ እኔ ሳምሪ እኮ እናቴን ቆንጆ ይከነሽ እስቲ ራቅ በያ በስነ ስርዓት። ወዴት ልራቅ? ከዚህ በላይ እንዲህ በስነ ስርዓት ራቂያ። ወዴት ልራቅ? እንደ ሳምሪ እንደ ሳምሪ አለ። ሳምሪ የተራቀች ከዚህ በላይ የቻይን ጓደኛ ወይ ለምንድን ነው ደግሞ ምናምን ያቆምሽው? ምን ያቆምኩት? እንዲህ ቂጥሽን ትፖስቺ ነበር በፊት፣ አሁን የለም። ምንድን ነው ማ ጅቦራ ውሸታም እንደዚህ እያልክ እየላካቸው ናፎ ነው መጥቶ ከብተው ያሉ ምንም የለም። ጌታን ቂጧ ቂጥ መሰላችሁ እንዴ? እንዳለ ቪዲዮውን አጠፋች። ግድንግድ ቂጥ ያላት ፊቷን አይታችሁ ማውቃት ያስታውቃል። ሳምሪ ወይ የግራ ቂጧ ብቻ እኮ የሁለት ያንቺን ቂጥ ነው የሚያክል። አላዩ አላምንም። ታሳየኝ ተነሽ እስቲ ልነሳ። ቤብ ቤንት እንዳታሰብቀኝ እንደዚህ የሚያምር ነገር አሳይታለሁ። ጌታን ግድንግድ ነው ቂጧ፣ ግድንግድ ግብዳ። አንተ ከሚመጡ ሰዎች በሙሉ ቂጣቸው የሚያምሩ ምናምን ሁሉም አፍቃሪ እንደዛ ነው። እሺ እኔ ከስንቱ ጋር ልጣላ? ሃኒ ናይ ከኔ ጋር አትጣይም፣ ችግር የለም። እኔ ኦልድ ነኝ። ኦልድስ ጎልድ የድሮ ፍሬንዱ ነኝ። አልጣላም ከሱ ከሚመርጣቸው ቺኮች ጋር አልጣላም። የኔ ፍቅር አንቺ አትወጁማ ማለት ትወጇለሽ፣ ግን ሲስተር ብራዘር ነው። ግን ኮሜንት ኧረ አንቺ ምንም የማያምር ነገር ራሱ ቢኖር አለሽ። ጌታን ቆንጆዬ ነሽ፣ በጣም ነው የምታምር። መነሳት አቃታት አላለም። አልነሳም። ታናሽ እስቲ የኔ ቆንጆ ወዴት ልነሳ? የኔ ዓለምን አባይነሽ ወይ ጣና ፍቅርሽ የሚጠራ ወዲዬ ተነስተሽ በእግዚአብሔር አሁን በእኔ እዘፍንላችኋለሁ፣ ተነስታችሁ ትጨፍራላችሁ። እሺ አንተ ዘፍና ሳይሆን ዘፈን ክፈትልና እንነሳና እንጨፍር። ኖ እኔ ነኝ የምዘፍነው። ነው ዘፈን አልከፍትም። እኔ ነኝ የምከፍተው፣ ራሴ ነኝ የምዘፍነው ማለት ኖ። በዚህ ድምፅ እንዴት ነው የምንደንሰው? ወፌ ቆመች። እሱ ለቤታ ነው። ኧረ ለእኔ አይደለም። ቆይ ድምፅ አያምርም እንዴ? ያምራል ግን እሺ ጮክ ትላለህ። የኔ ዓለም አባይነሽ ወይ ጣና ተነሽ ጅቦታው ግን ተው ታናሺ አልነሳም። ስለዚህ ጅቦ ስማ ወጣች። ማን ያስወጣት? አውቃን የወጣችው ጌታ ሳምሪ የኔ ፍቅር፣ እኔ አንቺን ባወራ ይሻለኛል። እግዚአብሔር ምንም ታሪክ የለክም እኮ ከኔ ጋር። እኔን ብቻ ብታወራ እኔን ብቻ ብታፈቅር ነበር የሚሻልክ። ጌታን እንደዛ ሳይሻለኝ አይቀርም። ሰለች በቃ አይደክምክም? አሁን ይሄን ሁላ ሴት ራሱ አማርጠከ እኔ ብቻ ነው የማልቀየርብህ ቤብ። ጌታን አንቺ ትሻለኛለሽ። በቃ አሰብኩት። በቃኝ ናኔን ቋቃ ላይ ድምፅክ ላይ ምራቀ ስሜታዊ ሁኜ እንዴ በጣም እናቴን ደበረኝ። በጣም ነው ስሜታዊ የምትሆነው። ሳምሪ ያንቺን ሳይ መሆኑን አላውቅም። እኔም ያንተን ድምፅ ሰማ እንዲህ ነው የሚያደርገኝ። አባይነሽ ወይ ጣና ፍቅርሽ የሚጠራ ሳምሪዬ ወይ አንዴ ቁመሽ እስቲ ጨፍሪልኝ በእግዚአብሔር። ኧረ ልብስ የለኝም ይዘጋብኛል ቲክቶክ። ይዝጋ። እኔ አካውንቴን እሰጥሻለሁ። ህንድያ ማላፍ
ጉድ ሞርኒንግ እንዴት አደርሽ? ህንድያን ታውቂያለሽ? በዚሁ ካልከኝ ማይላፋት ህንድያን እናቴ፣ እሷ ደግሞ ሰውነቷ እንዴት እንደሚያምር እግሮቿ ምናምን ግድንግድ ሰው እንደዚህ ያለ። እሺ ግን መቼ ነው የማክደው ሰው አንተ? መቼ ነው የማክደው? እኔ እንጃ ወደ ሰዓት ሴቶች ሲጠፉ ምን ነው ሳብ ወይ ደግሞ በቃ ከሶሻል ሚዲያ ስጠፋ እርም ላለት ሚዲያማ አጠፋም አንተ በቃ የሆነ ሰዓት አንቺን አፍቅሬ ምናምን ከጠፋሁ በቃ ግን ፍቅር ከያዘ ትጠፋለህ እና እንዴት አጣማም ጌታ። እሺ እኔ ቃል ግባል እንደማትይዝ ፍቅር ከያዘኝ ሳይሆን ትዳር ከያዝኩኝ አሁን አግብተን ምናምን ትዳር ኖርማል ትዳር ከሆነ ድርሽ አልልም። እንዴ ካገባሽ በኋላ ምን ቀረ በቃ አሁን እኮ ትዳር አልባነን ቤብ እዛም እዚህም ምናምን ማሻፈል መንጀንጀን ምናምን ስራችሁ ነው ቀር። እኔና አንቺ ግን በትዳር ከተጣመርን ካሳችሁ ወዲህ ሶሻል ሚዲያ የሚባል ድርሻ አለ እንዴ? ምን ሆነሽ? አንዳንዶቹ እኮ 8 ልጅ ወልደው ራሱ ይጮዋሉ። እንደዛ ነው። በስማ ጌታው ተዛጣ አይደለም እንድታገባ ምንድነው መስፈርት? ሶሻል ሚዲያ እንደምጠፋ ቃል እገባለሁ። ጂሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ሃሌሉያ። አይደለም ወልጄ እግዚአብሔር እኔ ካገባው ራሱ ትዳር ከያዝኩኝ ከሶሻል ሚዲያ መጣፋ ነው ይመስል እንዴ? ለምን ችግር አለው? ግን ምንድነው ችግሩ? ሚስቴን ዘቅዝቀው ደግሞ እናቱ እንጂ አትፖስታትማ ሚስትከን እንዴ የሰርጋችን ፎቶስ ወይ ነው እንጂ አንተ ስታገባውን ማን ሁን ምን ይሆን ማን ያውቃል? የዛን ሰዓት አይደል ከሶሻል ሚዲያ እልም ብዬ የምጠፋው። ኖ አንተ እኮ እድለኛ ነህ። አሁን ስታገባ አንተ ከሚስትህ ጋር ፖስት ብታደርግ የሆነ ሰው ነው ፖስትክ ነው የሚመስለው። ኖ ከሶሻል ሚዲያ መጥፋት አለብኝ ካገባሁኝ ማለት ነው። ጭራሽ ከወለድኩኝ ደግሞ እንትን 6100 የሚባለው ሞባይል ታውቂዋለሽ? እሱ ነው የሚለው። በቃ እሱ ነው የሚይዘው። የሆነች ልጅ እኮ ምን አለችኝ? ከንፈሩ በጣም ነው የሚያምረው አለች። እንዴት አይታክ ነው እያሻፈደች ነጭ ስሜት